ሰላም ሰላም እንዴት ናችሁ? ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ ደግሞ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በኦንላይን እያስተማረ ይገኛል። እናንተም ጀማሪዎች ከሆናችሁ ከመሰረቱ ከፊደል ጀምራችሁ አማርኛና እንግሊዝኛን መማር ትችላላችሁ ማለት ነው። ዛሬ ደግሞ ጀማሪ የአማርኛ ተማሪዎችን ሊያሳስቱ የሚችሉ ወይም ግራ ሊያጋቧቸው የሚችሉ አንደኛና አራተኛ ፊደሎችን በቀላሉ እንዴት መለየት እንደምንችል እናያለን ማለት ነው። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሆን። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ ማለት ነው። ቀጥታ ወደ ትምህርቱ ነው የምንሄደው። ከዚህ ላይ መ አለች የመጀመሪያ አንደኛ ስለሆነ ማለት ነው። መ አለች፣ ከዚህ ላይ ደግሞ ር አለች። መ ር ማለት የተፈለገው ምንድን ነው? ማር ለማለት ነበረ። ግን አንዳንዶቹ ማር ለማለት መር የሚሉ አሉ። መር ግን ትክክለኛው አጻጻፍ እንዴት ነው? ማ አራተኛና ር ስድስተኛ ማ ር። ስለዚህ ማር ለማለት በዚህ መልኩ መጻፍ የለበትም ማለት ነው። መር መር። ከዚህ ጋር ግን ማር። ስለዚህ ትክክለኛው የትኛው ነው? ትክክለኛው ይሄኛው ነው ማለት ነው። ትክክለኛው ይሄኛው ነው ማለት ነው። ይሄኛው ትክክል አይደለም። ማር ለማለት ትክክለኛው አጻጻፍ ይሄ ነው ማለት ነው። አራተኛ ማ፣ አንደኛ መ። አንደኛ ፊደሎች አናባቢያቸው እ ነው የሚሆነው። አራተኛዎቹ ደግሞ አ። ለምሳሌ ማ ስል አፍ ይከፈታል። አናባቢው አ ነው የሚሆነው ማለት ነው። አንደኛዎቹ ደግሞ እ ነው የሚሆነው መ። ስለዚህ ማር ለማለት ማ አራተኛ ነው እንጂ አንደኛ መሆን የለበትም። ስለዚህ ትክክለኛው አጻጻፍ ወይም አነባብ ማር የሚለው ይሄ ነው ማለት ነው። እሺ ቀርያ፣ ቃሪያ ለማለት ነበረ። ቃሪያ ለማለት ግን አንዳንዶቹ እንደዚህ ብለው ይጽፋሉ። ቀርያ ግን ትክክለኛው ቃርያ በአራተኛው ቃ ስለምን ማለት ነው? አፌን ስለሚያስከፍተኝ ወይም አ የሚባል አናባቢ ስላለው ማለት ነው። ስለዚህ ቃ የሚሆነው ቃሪያ የሚሆነው በዚህ መልኩ ነው ማለት ነው። ቃርያ እንጂ ቀርያ አይደለም። ስለዚህ ይሄኛው ልክ አይደለም ማለት ነው። ይሄኛው ልክ ነው ማለት ነው። እንቀጥል። መርታ፣ ማርታ ለማለት ነበረ። ማርታ ለማለት ግን በዚህ መልኩ መጻፍ የለበትም። ማርታ። ይሄኛው ግን መርታ፣ መርታ። ማርታ ለማለት ትክክለኛው አጻጻፍ ወይም አነባብ ይሄኛው ነው። ይሄኛው አይደለም። ደረጃ ለማለት ደግሞ ደረጃ፣ ደ የመጀመሪያ፣ ረ የመጀመሪያ፣ ጃ አራተኛ። ደረጃ አራተኛ ሲሆን አፍ ስለሚያስከፍት ማለት ነው። ጃ ደ አያስከፍትም፣ ረ አያስከፍትም፣ ጃ ያስከፍታል። ደረጃ ትክክለኛው ደረጃ ለማለት ይሄ ነው። ይሄኛው ግን ዳረጃ፣ ዳረጃ። አያችሁት? ዳረጃ አይባልም፣ ደረጃ። በዚህ መልኩ ነው እንጂ በዚህ መልኩ አይደለም። ይሄኛውን ኤክስ ለዋለው ማለት ነው። ከዛስ ጀርት፣ ጀርት። አያችሁት? ጃርት ለማለት ነበር፣ ግን ጃርት ለማለት በዚህ መልኩ አይጻፍም። ጀርት፣ ይሄኛው ጀርት ነው የሚለው። ጀርት ኤክስ። ጃርት፣ አየው? ጃርት፣ ጃ አፍ የሚያስከፍተው አራተኛ ስለሆነ ማለት ነው። እሺ ይሄኛው ደግሞ ጀ አንደኛ ስለሆነ ነው የሚውለው። ጀርት ኤክስ። ስለዚህ ጃርት ለማለት ይሄኛው ይሆናል። መማር፣ መማር ራይት። ማማር ይኸው ማማር ነው የሚለው። ማማር መማር ለማለት ነበረ። መማር ለማለት ግን ማማር ይላል እዚህ ጋር። እችኛዋ መሆን ነበረባት። ማር። ይሄኛው ግን ማማር ነው የሚለው። ማማር። ስለዚህ መማር ትክክለኛው ይሄኛው ነው እንጂ መማር ለማለት በዚህ መልኩ አይጻፍም። ይሄኛው ማማር ነው የሚለው። ኤክስ። በሶ ለማለት በ የመጀመሪያ፣ ሶ መጨረሻ። በሶ፣ በ የመጀመሪያ፣ ሶ መጨረሻ። ራይት። ሶ አያችሁት? አራተኛ አይሆንም ማለት ነው። ከዛስ ሶ፣ ባሶ፣ በሶ። በጣም አሪፍ። ስለዚህ አራተኛና አንደኛን በዚህ መልኩ እያወዳደራችሁ ማየት ትችላላችሁ ማለት ነው። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሆን። አማርኛም በኦንላይን ካላችሁበት ቦታ ሆናችሁ ለመማር ስልክ ይኸው እዚህ ጋር ላላችሁ ደውሉልን። በውስጥ መስመር ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። በቀላሉ ከፊደል ጀምረን ትልልቅ መጽሐፍ ቅዱስ ቁርአን ልክ እንደየፍላጎታችን እንድታነቡ እንድጽፉ እናግዛችኋለን፣ እናስተምራችኋለን። ደውሉልን ማለት ነው።
ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ ደግሞ ልክ በዚህ መልኩ እያወዳደርነ እናያለን። እስከዛው ሰላም ቆዩልኝ።